ነው። በጣም ያንገሽግሾናል፣ ሞት አንገሽግሾናል። በቃ መንግስት ይድረስልን። ከዚህ በኋላ የአጼው ስርዓት ላይመለስ ተቀብሮ አልፏል። መጪው ዘመን የእስላም ነው፣ አትጠራጠሩ፣ ምንም ጥርጥር የለውም። እና እንደዛ ነው። ሌላው ያው ጊዜው የኛ ነው የነሱ ነው ተብሏል። መንግስትም ደግሞ ቸር ነው፣ ለኛ መንገድ ቦታም ይሰጠናል። ሲኖዶሱ ደግሞ ቤተ ክህነት ማህበረ ቅዱሳን በማንስር አሁን እየተጨፈለቀ እንደሆነ ጸጥ እኮ ነው። እንትንም የለም እኮ እንቅስቃሴ እኮ የለም እኮ። ሰምታችሁ ታውቃላችሁ? መግለጫ ሲሰጥ ሲኖዶስ ትንፍሽ ካለ የሚደርስበት ነገር ያውቃል። እንዳለ ሲኖዶስ ከላይ ያሉ ሰዎች በቁጥጥር ስር ውለዋል። ምን እየሰራችሁ ልጆቻችሁ እየሞቱ ነው? ምን እየሰራችሁ ነው? ለምን ረፍት አንነሳቸውም? አባቶቻችን በቪዲዮ ያልታረር ነው ያልተገደል ነው የአርሲ ኦርቶዶክሳውያን ስላልሆንን ነው። ብታርዷቸው ብትገሏቸው ቤተክርስቲያናቸውን ብታቃጥሉ አላልቃሉ አይደለ? ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። ወቅታዊ በሆኑ መረጃዎች ተመልሼ መጥቻለሁ። እንግዲህ የእስልምና እምነት ተከታዮቹ በግልጽ እየተናገሩ ይገኛሉ። እንግዲህ ሲኖዶሱ ትንፍሽ ማለት አይችልም፣ ማህበረ ቅዱሳን ትንፍሽ ማለት አይችልም፣ ሲኖዶሱ በቁጥጥር ስር ውሏል ይላሉ። እንግዲህ ይሄ እውነት ይሄ ሆኖ ነው አርሲ ያ ሁሉ ምዕመናን ሲገደሉ ቤተክርስቲያን ሲቃጠል ዝም የተባለው? ይህንን የምንመለከት ይሆናል። እንግዲህ ለምን እግዚአብሔር ዝም አለን የሚሉ ነገሮች አንዳንድ አካላቶች የሰጧቸው አስተያየቶች አሉ። ከቤተክርስቲያናችን አንጻር እነሱን እንመለከታለን። ለጳጳሳቱ የቀረበው አለ። የሃይማኖት ተቋማቱስ ምን እየሰራ ነው የሚሉ ነገሮች፣ እንዲሁም ደግሞ እንግዲህ የክልሉ መስተዳደር ነገሩን ምንም አልሰማውም፣ ምንም ነገር እስካሁን መረጃ አልደረሰኝም እያለ ይገኛል። እነዚህና ሌሎች ነገሮች እንመለከታለን። እስከ መርሃ ግብሩ ፍጻሜ አብራችሁኝ ቆዩ። እንግዲህ ፍትህ ለኦርቶዶክሳውያን ማለት ፖለቲካ አይደለም። ወገኖቻችን አይሞቱ፣ በሃይማኖታቸው ምክንያት ስቃይ አይድረስባቸው፣ አብያተ ክርስቲያናት አይቃጠሉ ማለት ፖለቲካ አይደለምና ሁላችሁም ፍትህ ለኦርቶዶክሳውያን እያላችሁ ኮሜንት ላይ መጻፋችሁን አትርሱ። እስቲ በዚህ ቪዲዮን ጀምር። ከዚህ በኋላ የአጼው ስርዓት ላይመለስ ተቀብሮ አልፏል። መጪው ዘመን የእስላም ነው፣ አትጠራጠሩ፣ ምንም ጥርጥር የለውም። እና እንደዛ ነው። ሌላው ያው ጊዜው የኛ ነው የነሱ ነው ተብሏል። ጊዜው የኛ ነው ማለት ነው። መሬቱ ላይ በየክፍለ ሀገሩ ግንባታችንን እንቀጥላለን። የትውልድ የሚሆን ግንባታ ማለት ነው። በየክፍለ ሀገሩ በየአዲስ አበባው በየእንትኑ ባገኘነው አጋጣሚ መንግስትም ደግሞ ቸር ነው፣ ለኛ መንገድ ቦታም ይሰጠናል። በነፃ ነው እየሰጠን ያለው። ስለዚህ እስከሰጠን ድረስ እንትን እንላለን ማለት ነው። በተረፈ ካፊሮች እኛን አይተው ተቋም ያስፈልጋል ሲሉ ነበርና አይደለም ተቋም አይደለም መሬት ላይ በስነ ስርዓት መንቀሳቀስ እንኳን ከቻላችሁ አድናቂያችሁ ነኝ እኔ። በስነ ስርዓት መልካችሁ ሳይታይ ምን ሳይታይ በስነ ስርዓት እንኳን መሄድ አትችሉም እናንተ እንኳን አይደለም ተቋም ይዞራችሁ ይቀርና ማለት ነው። እንደፈለጋችሁ አትሆኑም እኮ። እኔ ዛሬ 2 ዓመት ኢትዮጵያ ሄጄ እንደፈለኩ ነው በፌዴራል ታጥሬ ነው ሲሄድ የነበርኩት። ጥሩ ፌዴራሎች የሚታወቁ የሙስሊም ፌዴራሎች በስነ ስርዓት የሆነ ነገር ካጋጠመ ደውል ብለው ቀፍሰስ እያልኩ ነው ስኖር የነበረው ማለት ነው ሳልፈራ። እንደዛ አይደለም ራሱ ማለት ነው። እና አይናችሁ እያየ በደንብ ኢትዮጵያ ውስጥ በደንብ ተቋም ምንድነው በደንብ እንገነባለን። ራሱ የትምህርት ለትውልድ የሚሆን ለመጻኤ ጊዜ የሚሆን ነገር እንሰራለን ወደፊት ኢንሻአላህ። በደንብ ምንም እንትን ማለት ነው። ምንም አይላቸውም ብሏል። ምንም አይለንም። የመንግስት አካላትም በዚህ መልኩ ምንም የሚያመጡት ነገር የለም። ይህንን ጥቅም ባስብ ኖሮ አሁን ስለ ኢብራሂምያ አልናገርም ነበር። እኔ አልፈራም ማንንም። አንደኛ፣ ሁለተኛ ነገር ደግሞ ላይሰንሳችንን መንጠቅ አይችሉም የኛን። አንደኛ ማለት ነው። እና መንግስት ምንም ማድረግ አይችልም። አይምሰላችሁ ኢንሻአላህ። ሁለት መንግስት ነው ያለው ማለት ነው ኢትዮጵያ እንደዛ ከሆነ። አዎ 2 መንግስት ነው ያለው። አንደኛው የአብይ መንግስት ነው። ሁለተኛ መንግስት ደግሞ ሰማይና ምድር በመካከላቸው ያለውን የፈጠረ የዓለማቱ ጌታ መንግስት አለ። ንግስና በዚያ ቀን ለአላህ ነው ይላል። በሰማይና በምድር ያለው ንግስና ያላህ ነው ይላል። ያላህ ሙልክ ያላህ ንግስና ማንም የሚቋቋመው የለም። የሰማይና የምድር ኃይላት ቢተባበሩ አላህ የቀደረው ነገር አላህ ያለው ነገር ከመሆን ወደ ኋላ አይመለስም። ልዩነቱ ምንድነው? እኛ ፕሪቪሌጅ እንድናገኝ ነው፣ አጅር እንድናገኝ ነው የመጣ ነው። መጠቀሚያ እንዲያደርገን ነው የፈለግነው እንጂ አላህ ካለው ነገር ውጪ የሚሆን ነገር ምንም ነገር የለም እና የሚያስፈራ ምንም ነገር የለም። ስለዚህ የኢትዮጵያ ምድር ውስጥ በደንብ በስነ ስርዓት ኢንስታሌሽን እንዘረጋለን ማለት ነው። በደንብ ይዘረጋል፣ መስመሮች በደንብ ይዘረጋሉ፣ በደንብ ይገነባሉ፣ ለትውልድ የሚሆኑ ነገሮች ማለት ነው። ማንም መናገር አይችልም፣ ያንን ነገር ምንም ማድረግ አይችልም ማለት ነው።
ነገር ግን ያረጀና ያፈጀ የኦርቶ አማራ ፖለቲካ ግን ኢትዮጵያ ምድር ውስጥ አይቀጥልም። አትልፉ እንደዛ ማለት ነው። ገና ላይሰንስ ስትሉ ሄዳችሁ ላይሰንስ የምትሉት ሂዱና ሲኖዶሱን ተናገሩ ነው የምትባሉት። ሂዱና ሲኖዶሱን ጠይቁ ነው የምትባሉት። ሲኖዶሱ ደግሞ ቤተ ክህነት ማህበረ ቅዱሳን በማን ስር አሁን እየተጨፈለቀ እንደሆነ ጸጥ እኮ ነው። እንትንም የለም እኮ እንቅስቃሴ እኮ የለም እኮ። ሰምታችሁ ታውቃላችሁ? መግለጫ ሲሰጥ ሲኖዶስ ትንፍሽ ካለ የሚደርስበት ነገር ያውቃል። እንዳለ ሲኖዶስ ከላይ ያሉ ሰዎች በቁጥጥር ስር ውለዋል። ቤተ ክህነት በቁጥጥር ስር ውሏል። ቅድስት ሥላሴ ዩኒቨርሲቲ በቁጥጥር ስር ውሏል። ማህበረ ቅዱሳን ትንፍሽ አይላትም። እስቲ ወንድ የሆነ እስቲ ማህበረ ቅዱሳን ተነስቶ ስለ እስልምና እሳደባለሁ እንደ ድሮ ቢል አሁን የለም፣ ይቀፈደዳል። ስለዚህ እንዳሉት ነው፣ ጊዜው የነሱ ነው ብለዋል እና ጊዜው የኛ ነው እና ትንፍሽ የሚል የለም። አይደለም ተቋም ለመሰረት ላይሰንስ ምናምን ነገር ማን ነው ላይሰንሱ የሚሰጥ? የሰላም ሚኒስቴር መስጠት አይችልም። በእናንተ ሲኖዶስ ነው። ሲኖዶሱ ደግሞ እንደዛ አይነት ነገር ይፈራል። ሲኖዶሱ በቁጥጥር ስር ውሏል። ከዚህ ማንኛውም ግን ኢትዮጵያዊ በሰላም በመከባበር ሰዎች መኖር አለባቸው። ተከባብሮ ማለት ነው። ትምህርታቸው ማስተማር ይችላሉ። ሚዲያ ላይ እንደሚሳደቡት መሬት ላይ ይሳደባለሁ ቢል ያው ይቀፈደዳል ማለት ነው። በተረፈ ኮምፓራቲቭ ቲዮሎጂ ጥሩ ነገር ነው። ቅድስት ሥላሴ ዩኒቨርሲቲ ውስጥ ራሱ ይሰጣል እንደ አንድ ኮርስ ኮምፓራቲቭ ቲዮሎጂ ተብሎ ስለ እስልምና። የቲሲአይ ሳር ቤት ያለው የፕሮቴስታንት ቲዮሎጂ ኮምፓራቲቭ ቲዮሎጂ ተብሎ ይላል ስለ እስልምና። ክሪቲክም የሚደረጉ ነገር ክሪቲክ ይደረጋሉ። ሂስ የሚሰጥበት ይሰጣል፣ ይተቻል፣ ጥያቄ ይጠየቃል። ይሄ ነገር ትክክል አይደለም ማለት ይቻላል። ደስ ነው የሚለን በእንደዚህ አይነት መልኩ ቢመጡ ማለት የሚስተናገዱ ይሄ ይመስላል። እኔ ይህን ሰበር ዜና በጣም የሚገርም ነገር ነው። በነገራችን ላይ ሲኖዶሱ በቁጥጥር ስር ውለዋል የሚለው ሰበር ዜና በጣም ከባድ ነው እና ሲቀጥልም ያው ኢትዮጵያ ውስጥ መሬት በነፃ መንግስት እያደላችሁ ከሆነ ያው ኢትዮጵያ ሰልማለች ማለት ይቻላል። እንደዛ ሆነ ባጭሩ እስልምና ተቀብላለች እች ሀገር ማለት ይቻላል። እንደዛ ከሆነ መንግስቱም በዚህ ልክ ለእናንተ በጣም እንትን እያገለገለ ከሆነ እኔ በጣም ከባድ ነው ለመናገር ያሳዝናል። እኔ እንደኔ እንደ 665 ያው አዝኛለሁ። አሁን እንደዛ ነው ነገሩ፣ እንደዛ ነው። ግን እንትን ብለን አይደለም አሸርግደን ምን ብለን ምናምን አይደለም። እንደዛ አይነት ነገር እንደነገርኩ ነው። ሁለት መንግስት ነው ኢትዮጵያ ውስጥ ያለው። አንደኛ የአብይ መንግስት አለ፣ ሁለተኛ የአላህ መንግስት አለ። ስለዚህ የአላህ መንግስት ንግስናው በሰማይና በምድር ያለ ንግስና የአላህ ብቻ ነው የሚለው። ስለዚህ በሱ ላይ ተወኩል አድርገን የመጣ ነው። እኛ ምንም የሚመጣው ነገር የለም። ምናጎበድድለትም ምናሸረግድለትም ምናሽቃብጥለትም ምናሽቋለጥለትም ሰው የለም ኢትዮጵያ ውስጥ። የራሳችን ስራ ብቻ እንሰራለን። ስራችንን አይንኩ፣ ዲናችንን አይንኩ ነው። ሰው አንነካም፣ ዲናችንን አይንኩ ነው። ፖለቲካ አይስሩብን፣ መተው ፖለቲካ አይስሩብን ነው እኛ የምንለው። አትንኩን ነው። ዲናችንን ካልነካችሁ ድረስ ፐርሰናሊ የፈለገውን እኔን ደብድበኝ፣ ስደበኝ፣ ፐርሰናሊ አታክ አድርገኝ፣ ነገር ግን ዲኔን አትንካ። አለቀ። እኔ አንድ ግለሰብ ነኝ። ምን ተሰደብኩኝ አልተሰደብኩኝ ምን አባቴ ያመጣል? ነገር ግን ዲኔን አትንካ። ዲኔን እየነካ መኖር አትችልም ኢትዮጵያ ውስጥ ማለት ነው። የዛዛት ሚስ ሌላ ነገር አይደለም። ራሱ ሲስተሙ ነው፣ ስርዓቱ ነው እንትን የሚል ግን አግባብ ነው ኡስታዝ ማለት ኢትዮጵያኖች ዜጋ በዛ ልክ የፖለቲካውን እንትን ተቆጣጠር የነበሩ ሰዎች ስሜቱን ማለልባቸውን እየደማ በዚህ ልክ ማየት ግን እንደ ዜጋ ማለት አግባብ ነው? ሲኖዶሱ ቁጥጥር ስር ውሎ በዛ ተከፋፍሎ ተቧድኖ ህዝቦች የቤተክርስቲያን ህዝቦቿን ሲበተኑ ማየት ግን ማለት ጥሩ ስሜት ይሰጣል ብለህ ነው ኡስታዝ? እኛ ህዝቡን አንነካንም። ህዝቡ እኛ ጥሩ ነገር ስለምንመኝ እንዲሰልም እንፈልጋለን። በቃ ያን ነውና በሃይማኖት ማስገደድ የለም ነው የሚለው አይደል? ቁርአን ሱረቱ በቀራ ምዕራፍ 256 ላይ በሃይማኖት ማስገደድ የለም፣ ቅኑ መንገድ ከጠማማው ተገለጠ፣ በጣዖት የሚክድና በአላህ የሚያምን ሰው መልካም ዘለበትን ጨበጠ ነው የሚለው ቁርአን። በሃይማኖት ማስገደድ የለም፣ ማስገደድ አችልም ማለት ነው። ስለዚህ በአንድ ሰው አላህን ሲያመልከው አርካኑ የኢባዳ መሰሶች ውስጥ ከሶስቱ አንደኛው የመጀመሪያው መሐባ ነው። በፍቅር ላይ ነው መሆን ያለበት፣ ተገዶ መሆን የለበትም። ስለዚህ እኛ ወደ እስላም ሰዎችን እንጠራለን። ስንጠራ ግን በቀረርቶ በሽለላም በፉከራም አይደለም። ምንሽርም ዝናርም አንታጠቅም።
ነፍጥም አናነሳም። ነፍጠኛ አይደለንም። ያው ነፍጠኛ ማለት ጠመንጃ ያዥ ማለት ነው። በሌላ ነገር እንዳትወስዱት። ነፍጥ አንይዝም። ከዛ አንፃር እንደዛ ነው የምናደርገው። ያው የእስላምን መልእክት ሙስሊም ላሉ ነው አካላት እናደርሳለን። ከዛ በኋላ ነገር ደግሞ ንጽጽር አለ። ንጽጽር ላይ ደግሞ ኮምፓራቲቭ ሪሊጅን ኦፌንሲቭ አለው፣ ዲፌንሲቭ አለው እና ነገር ደግሞ ሬጉላር የሆነ ቲቺንግም አለው። ስለዚህ ሶስቱንም ነው የምናካሄደው። ሬጉላር ቲቺንግ እንሰጣለን። ከዛ ክሪቲክ ደግሞ አለ፣ ማጥቃት ማለት ነው። ኦፌንሲቭ የሚባለው ማለት ነው። ማጥቃት የሚባለው ያው ሐሳብ ላይ ነው የምናጠቀው። ከዛ ደግሞ ዲፌንሲቭ አለ፣ ከነሱ የሚመጣውን እንትኖች ጥያቄዎች እንመልሳለን ማለት ነው፣ እናስተናግዳለን። ይሄ ደግሞ ጤነኛ ነው። በኮምፓራቲቭ ሪሊጅን ውስጥ በዩኒቨርሲቲ ደረጃ በእንደዚህ አይነት ነገር ውስጥ ኮርሱ ተሰጥቷቸው ሰዎች አውቀው ከዛ በኋላ ሃይማኖታቸውን ዲፌንድ ያደርጋሉ ማለት ነው። ጤናማ ነው ብዬ ነው የማምነው እንጂ ሌላ እንትን አይደለም። ሰዎች የማይፈልጉትን ነገር ስታደርግ ነው። ሰው ግን በፍላጎቱ ከመጣ ምንም ማድረግ አይቻልም። ለምን ትመጣለህ አንለውም። ራሱ እስልምና በየቤቱ እያንኳኳ ነው አሁን ኢትዮጵያ ውስጥ። ሰሞኑን በተካሄደው የኮምፓራቲቭ ሪሊጅን ላይ በነበረው ነገር ከጫፍ ከጫፍ ነው የኢትዮጵያ ምድር የተናጋው አይተኮን በወንድሞች። ስለዚህ አሁን መድረኩ የኛ ነው። ከዚህ በኋላ የኮምፓራቲቭ ሪሊጅን ነው። ቲክቶክ የኛ ነው። እኛ ቲክቶኩን ደግሞ ለበጎ ነገር እናውለዋለን ማለት ነው። ከዚህ በኋላ የኛ መድረክ ነው የሚኖረው። ኢቭን ከፖለቲካውም ከሌላ ነገሩም ከማህበራዊም ከምኑም ነገር በልጦ የተገኘው የሃይማኖት መድረኩ ነው። በትልቅ በስፋት እየሄደ ያለው ተረጋግጬ ሀሳቤን ለማስረዳት እሞክራለሁ። ኦርቶዶክሳዊ ሆናችሁ ክርስቲያኖች ሆናችሁ በዘር ፖለቲካ ውስጥ ተጠምዳችሁ ያላችሁ ደንቆሮዎች ካላችሁ ከአራጆቻችን ላይ ተናናያችሁም። እንደምትመለከቱት ማረዳቸው አይደለም የሚገርመው፣ ወይ መግደላቸው አይደለም የሚገርመው። ፐብሊክ ላይ ወጣው እኔ ነኝ እኮ ያረድኩ ምን አባት አመጣለ ማረዴ ነው እንደሚገርም። ገና በነፃነት አትንቀሳቀሳትም፣ መንግስት ከኔ ጎን ነው፣ ምንም የምታመጣው ነገር የለም ሲል በምን ደረጃ ብንናቅ ነው? በምን ደረጃ እንደሌለን ብንቆጠር ነው? ኦሬዲ የለንም እኮ በቃ ምንም ኮንሲኩዌንስ እንደማይመጣ ያውቁታል። ባለፈው ሶሻል ሚዲያ ዘመቻ ተባለ፣ ሁሉም ፕሮፋይል ቀየረም ነው። ምን ጥቅም? ምንድነው ጥቅሙ? ምን ፈየድን? አርሲ ላሉት ምንም ይፈየድ ነው ነገር የለም። የቶሎ እርዳታ የለም። አላቂ እቃዎች እርዳታ የለም። ራስን እንዲከላከሉ የሚያስችል ነገር ማገዝ የለም። ፍትህ ለአርሲ ገልቱ። እዚህ ፍትህ ለአርሲ ብለህ የምታመጣው ነገር አለ? እዚህ ጮህ ለፍልፈህ የምትፈይደው ነገር አለ? ከዛ በጣም አሰባችሁ ከተባለ ምንድን ነው የምትሉት? አባቶች ይናገሩ። የትኛው አባት ነው የሚናገረው? እዚህ መፈንቅለ ሲኖዶስ የሞከረው አባት ነው የሚናገረው? ልጆቹ ሲታረዱ እኔ አላቃቸው የሚለው አባት ነው የሚናገረው? እዚህ ትግራይ ኦሮሞ አማራ የተባለ የሚከፋፈለው ደንቆሮ ጳጳስ ነው የሚተባበረ? የትኛው ጳጳስ ነው የሚተባበረ? እስኪ ኃይሉ ያለው በክንድህ ነው። ኃይሉ ያለው በእጅህ ነው። ጂሃድ ታውጆብህ በተገኘህ እንድትገደል ተፈርዶብህ እስቲ ላንተ ጣት ቆማ ላይ ነህ። ነገሌ ይምጡ እነሱ ይሰሩታል ምናምን። ነገ ወንድምህን ወይ ራስህን ወይ እናትህን አጋድሞ ሲያርድልህ የዛኔ ህመሙ ይገባል፣ ፔኑ የዛኔ ይገባል። በያላችሁበት 20-30 ሆኖ መቀመጥ ምን ነው የሚከብደው? ለመተባበር አንድ ለመሆን አንተ ያለህ ለዛ እሱ ያለው ለአንተ ለመስጠት ራስን ለመጠበቅ አንድ መሆን ምኑ ነው የሚከብደው? የመጥፋት ስጋት ተጋርጦብህ እያየ አንተ አማራና አንተ ኦሮሞና አንተ ትግሬና አንተ ደቡብና ኦርቶዶክሳዊ የሆነ እንዲህ የምትል ካለ ከአራጆቻችን በላይ የምታርደን አንተ ነህ። ዘር ፖለቲካ ውስጥ ተወሽቀህ ያለህ ማለት ነው። ሙስሊም ታስታውሳላችሁ አይደለም? ኢትዮጵያ ውስጥ ሊከፋፈል ቀርቶ ኢትዮጵያና ግብጽ ጦርነት ቢገጥሙ ለግብጽ ነው ማገዘው የሚል ሙስሊም አለ። ዛት ማች ነው ለሃይማኖታቸው የሚቆረቆሩት። እዛ ገሃነም ሄዶ ለሚቃጠለው ይሄን ያክል ዴዲኬሽን ካለው የእግዚአብሔር ልጅ ሆነ የሰማይና የምድር ጌታ ልጅ ሆነ
እንዲህ አይነት መከፋፈልና ድንቁርና ውስጥ ገብተህ ያንተ መደንቆር ሳያንስ ሌላውንም የዘር ፖለቲካ ውስጥ እንዲገባ ታደርጋለህ። አርሲ ላይ እየተገደሉ ያሉት እዛው ተወልደው ያደጉ ኦሮሞኛ አቀላጥፈው የሚናገሩ ከኦሮሞ ያ ክልል ውጪ ወጥተው የማያውቁ ሰዎች ናቸው። ገበሬዎች ናቸው እያለቁ ያሉት። የዘር አታርገው በማተብ በክር ነው እየተገደልክ ያለው። ከዛ ውጪ አርሲ ላይ ብቻ አይደለም ወረባቦ በአጠቃላይ ደቡብ ወሎ በኮምቦልቻ ጀምሮ የተያዘልሽ ትልቅ ድግስ አለ። የተያዘልሽ ፕሮጀክት አለ። በተኛሽበት ሲያጋድምሽ የዛኔ መንቃት ትጀምራለሽ። ሌላኛዋ ከተማ ጎንደር ዩኒቨርሲቲ እንገነባለን ብለው መሬት እንደጠየቁ እናውቃለን። ይሄን ፕሮጀክት የሚያስተባብሩ ልጆችንም እናውቃቸዋለን። የገንዘብ ምንጫቸውንም እናውቀዋለን። ያላቸውን ኮኔክሽንም እናውቃለን። ሁለቴ ረብሻ ሞክረው ስለቀመሱ ብዙ ባይዳፈሩም ጎንደርም ጥንቃቄ የምትፈልግ ከተማ ናት። እንደ ስቴፒንግ ስቶን ስለሚጠቀሙባት ማለት ነው። እና ካሁኑ ጀምረ ካልተዘጋጀ ካሁኑ ጀምረ ካልተባበረ አንድ ካልሆንክ በነፃነት አትንቀሳቀሳትም። በቆምክበት ትገደላለህ እያለ ነው አራጅ። ከዚህ በላይ ምን እንደምፈልግ እኔ አላውቅም። ምን እንዲሉን እንደምፈልግ እኔ አላውቅም። እንግዲህ እንዳደመጣችሁት ነው። ይሄ እንግዲህ በአደባባይ ቤት ተከፍቶ ላይቭ ላይ ነው በግልጽ እየተነጋገሩ ያሉት። እንግዲህ በአደባባይ ነው። ኦርቶዶክሳውያን በስነ ስርዓት እንኳን አይጓዙም። አንገታቸውን ቀና አድርገው ከዚህ በኋላ አይጓዙም። እስቲ ተመልክታችኋል ወይ እኮ ነው ያለው። ሲኖዶስ አንድ ነገር ሲል ሰምታችሁ ታውቃላችሁ? ማህበረ ቅዱሳን ሲል ሰምታችሁ ታውቃላችሁ? ቅድስት ሥላሴ ኮሌጅ እያለ እያነሳ ነው እንግዲህ እየሄዱበት ያለው አካሄዶቻቸው ምን እንደሆነ በምን አይነት መንገድ እየሄዱ እንደሆነ ነው አንዳንድ እየተናገሩ ያሉት። ይህንንም እንደው እንዲህ አይነት ነገሮች በሚስጥር የሚያዙ ናቸው። መናገራቸው ራሱ እግዚአብሔር እኛ ከተኛንበት እንቅልፍ እንድንነቃ ከቆምንበት ምን አይነት ቦታ ነው የቆምነው፣ ምን ማድረግ አለብን፣ በምን አይነት መንገድ ነው አካሄዶቻችንን ማሳመር ያለብን ከዚህ በኋላ የሚሉ ነገሮችን እንድናውቅበት ነው ብዬ አስባለሁ። እንግዲህ በግልጽ የተናገራቸው ነገሮች እየተደረጉ ነው ያሉ፣ የሆናቸው ነገሮች እየተደረጉ ነው ያሉ። አባቶቻችን እኮ እነሱ ይህንን ምዕመናኑ ዛሬ የሚጮሁትን ዛሬ በየመንገዱ ፍትህ ያለ ሁሉ የሚጮኸውን አባቶች ናቸው መጮህ የነበረባቸው። ዋጋ ከፍለውም ቢሆን ለልጆቻቸው ለእነዚህ ለመንጋው ታማኝ መሆን ነበረባቸው። እያነሳ ያለውን ነገር ስሙ። እየሄዱብን ያለውን እየተኬደብን ያለውን ነገር እዩት፣ አስተውሉ። አላውቅም በምን አይነት መንገድ መሆን እንዳለብን ማለት ነው። እንደው ከዚህ ጋር ተያይዞ ቀጣይ የሚመጣው ዘመን ክርስትና ወንጀል የሚሆንበት ነው ይላሉ አንድ መምህር። ቀጣይ የሚመጣው ዘመን ይሄ ነው። ቀጣይ የሚመጣው ዘመን ምንድነው? ቀጣይ አሁን በዚህ እንደዚህ ሸርሽረው ነጠላ ለብሶ የሚሄድ ክርስቲያን ነጠላ መልበስ ወንጀል የሚሆንበት ሰዓት ይመጣል። ማተብ አስሮ መውጣት ይኸው እንደውም ተጀምሯል። አንዳንድ ቴሌቪዥን ላይ ማተባቸውን ካልቆረጡ ዜና ማንበብ አይችሉም። ስለዚህ ክርስትና ወንጀል ሆኗል ማለት በሀገሪቱ። ዩኒቨርሲቲም ነጠላ ተከልክለው ነበር። ስለዚህ ነጠላም ተከልክሎ ነበር የሆነ ሰዓት ላይ። አሁንም ሊከለከል ይችላል። ክርስቲያኖች ሱሪ እንዲለብሱ፣ ሌሎች እምነቶች ደግሞ በእምነታቸው ለብሰው እንዲገቡ የተፈቀደበትስ ምንድን ነው? ስለዚህ ይሄ ምንድነው? ክርስትናን በራሱ የማጥፋት ስራ እየተሰራ ነው በሀገሪቱ ላይ። ክርስትናን የማጥፋት ዘመቻ እየተሰራ ነው ያለው። ስለዚህ እንደዚህ ከሆነ በአጭር ቃል ምንድነው ለማለት የፈለግኩት? ማስቀደስ አንችልም፣ ቀጣይ መቁረብ አንችልም፣ በዓል ማክበር አንችልም። ምናልባት የአደባባይ በዓል ሊፈቀድ ይችላል። የሚፈቀድበት ምክንያት በዩኒስኮ ስም ቅርሳችንን ባህላችንን ስለሸጥ። በነገራችን ላይ ሰው አውቆልኝ እንደምፈልገው አንድ ነገር አለኝ እኔ ማለት ነው። ዩኒስኮ ማስገባት ቅርስን መሸጥ፣ የዓለም ቅርስ ማድረግ ነው። የዓለም ቅርስ ከሆነ ደግሞ ያ ቅርስ ባህል ሆኖ ነው ሊቀጥል የሚችል። ስለዚህ ምንድነው ለማለት የፈለግኩት? ምናልባት የአደባባይ በዓሎቻችን ያልተከለከሉት የአደባባይ በዓሎቻችን ላይ ጉዳት ያልደረሰብን ወደውን ሳይሆን የወግ ሃይማኖቱን ወደ ወግነት ወደ ባህልነት ቀይረው በዚያ የሚያገኙት ገቢ ስላለ ነው ሊሆን የሚችል እንጂ ክርስትናን ለመጥላት እኮ ማስረጃው ቤተክርስቲያን ፈርሷል፣ ቤተክርስቲያን ተቃጥሏል፣ ካህናት ታርደዋል፣ ምዕመናን ታርደዋል። ያም ሳይሆን ከዛም በላይ ደግሞ የሚያሰቅቀው ገድሎ መሄድ ወግ ነው። አንድን ሰው በብዙ ስቃይ ቆራርጦ ማሰቃየትና አንድን ሕፃን
እናትና አባቱን ፊቱ አስቀምጦ መግደል ይሄ ሳይኮሎጂካዊ ጥቃት ነው እየደረሰብን ያለው እንደ ኦርቶዶክሳውያን። ስለዚህ ለዚህ መልሳችን ምንድነው ተብሎ የሚጠየቅ ከሆነ የምንሞተው እስከ መቼ ነው የሚል ሰው ካለ እገሌ ለምን አልጮህም እገሌ ለምን ድምፅ አልሆነኝም ማለቱን ትተን እኔ ምን ይጠበቃል እንደኔ ከኔ የሚጠበቀውን እኔ ማድረግ። ስለዚህ አሁን የምንገደለው የሚሞቱ ክርስቲያኖች በምንም ምክንያት ሳይሆን ምንም አይነት ታርጌት ይልበስ። እሺ ለምሳሌ እንጠይቅ። እዛ ያሉት ቦታ ያዙ ገዳማውያን ሲታረዱ ምን አድርገዋቸው? ገዳም መነኮሳት በጥይት ተደብድበው የዝቋላው ሌላም ቦታ ላይ የታረዱት መነኮሳት ምን አጥፍተው? ለመነኩሴ እግር እንጂ አገር የለው። እነሱ እግዚአብሔርን ጥግ አድርገው ገዳም ላይ ተቀምጠው የሚጸልዩ ናቸው። እነሱን መግደል ሃይማኖት ጠልነት እንደሆነ በዚህ እናውቃለን። ሁለተኛም ሌላ ሀገር ያሉ ሰዎች ጠቅልለው ከወጡ እዛ ጋር ያሉትን ሰዎች ከነሱ ጋር በዘር በምን የሚመስሏቸውን ሰዎች መግደል ሃይማኖት ተኮር ነው። ስለዚህ ለዚህ መፍትሄያችን ምንድነው ከተባለ የመጨረሻም የመጀመሪያም ምንድነው እሱ መጀመሪያ አማኝ መሆን፣ ሁለተኛ አንድ መሆን፣ ለጉዳዩ ሌላ ሰውን ተጠያቂ ጳጳሳት ምን ይበሉ ቄሶቹ ምን ይበሉ ሳይሆን ቄሱ አብሮ እየታረደ ነው፣ ዲያቆኑም አብሮ እየታረደ ነው፣ ሚመኑም አብሮ እየታረደ ነው። ስለዚህ እነዚህ ገሌ ምን ይበሉ ሳይሆን የድርሻችንን ተጠቅመን የድርሻችንን ወስደን የሚነቁ አባቶችን ከቻልን ማንቃት፣ ካልቻልን ግን ምንድነው የሚባለው እንደው የሚሰማንን ሰው ይዘነው እንሄዳለን፣ የሚያውከንን ሰው ትተነው እንሄዳለን። ደግሞ ነግረነው ጠላት የሚሆነን ሰው ካለ ዝም ብለነው መፍትሄ ማምጣት መቻል አለብን። የሚሰማንን ሰው ማስከተል፣ ጠላት የሚሆነንን ሰው ዝም ማለት፣ የሚሰማንን ግን የመረጃ ጥረት ያለበትን ሰው ማንቃት። በዚህ ምክንያት ሞታችን የሚቆመው ምን ሲሆን ነው ከተባለ አንድ መሆን ስንጀምር እንደ ቤተክርስቲያን ስናስብ ነው። አይደለም ኢትዮጵያ ላይ በዓለም ላይ የሚታረዱ ክርስቲያኖች እንኳን ሞታቸው ሞታችን። ስለዚህ ሰው ሊያውቀው የሚገባው ይሄን ነው እና ሁለተኛ ተጠያቂ ምን ሆኖ ደግሞ ሶሻል ሚዲያ ተጠቃሚዎች ሰዎች ላይ ያለን ሰዎች ሁሉ እንደዚህ አይነት ነገር ሲፈጠር ለዚህ ያንን ልቅሷችንን እንዳናለቅስ እንኳን ሌላ አጀንዳ ተፈጥሮልን እንሰጣለን። እኛ ዳቦውን ስናባረር ህይወታችንን በጎን መቼም አንዳንዴ እነዚህ አይነት ቪዲዮዎች እንዲህ አይነት ነገሮችን ስትሰሙ ብንን አንልም ካለንበት እንዴ እንደዚህ እየሄድን ነው እንዴ ወደዚህ እየሆነ ነው እንዴ አንልም። ይሄው እዚህ ደርሰናል። ነገ ነጠላ ለብሰ ቤተክርስቲያን መሄድ አትችልም። ነገ በአንገት ማተብ አስረ መጓዝ አትችልም። ያውም በገዛ ሀገር፣ ያውም ባቀናሃት ሀገር፣ ያውም ደግሞ ኦርቶዶክስ በመሰረተቻት ለዚች ሀገር መሰረት በሆነች በዚች ሀገር ኦርቶዶክስና ኢትዮጵያ ተነጣጥለው በማይታዩባት ሀገር ምን አይነት ስራዎች እየተሰሩ እንደሆነ አስተውሉ። እንግዲህ አርሲ በየጊዜው አሁን እኮ ተለማምደናል። በየጊዜው ዛሬ አብያተ ክርስቲያናትን ማቃጠል ጀመሩ። በገፍ ብዙ ሆኖ ደግሞ ምን ማለት ጀመሩ? መግደልና መጨፍጨፍ አንድ ሁለት እያሉ ጀመሩ። ምን ያመጣሉ? ምን ይሆናል? የት ይደረሳል? የትም እንደማንደርስ ታወቀ። እየተጨፈጨፍን ያለነው እየተገደልን ያለነው። ታዲያ ሁልጊዜ እየወጣን ፍትህ ነው ማለት ያለብን? ሁልጊዜ እየወጣን እባካችሁ ለአርሲ ወገኖቻችን ድረሱላቸው ነው ማለት ያለብን? ሁልጊዜ እየወጣን መንግስት የት ነው ያለው ነው ማለት ያለብን? ምንስ ነው ማድረግ ያለብን? በምን አይነት አካሄድ ነው መጓዝ ያለብን? ይኸውላችሁ እኔ አሁን እየገባኝ ያለው በብዙ ቦታዎች ሰዎች ተገደሉ፣ ተሳደዱ፣ ተፈናቀሉ ምናምን የሚሉ ዜናዎች ይወጣሉ። ሀዘኑ አይ ቲንክ ካልደረሰብን የሚገባን አይመስለኝም። ከዜና ውጭ ምንም ትርፍ አይኖረውም። እኔ አሁን እየተሰማኝ ያለው ነገር እንዴት ይመስላችኋል መሰላችሁ? ይህንን ዜና አድርገን እያቀረብን በመጣን ቁጥር ድምፅ እየሆንን እየመጣን አይመስለኝም። ምክንያቱም አሸንፋችኋል፣ ጎበዞች እያላችሁ ነው ይመስለኝ። ኦልሬዲ ዓላማቸውን አሳክተዋል። በቃ አገር እንድትበጠበጥ ነው ይፈልገው። ቤተክርስቲያን ያፈርሳሉ፣ ይገላሉ፣ ሰው እንደዛ፣ መስጊድም እንደዛ ይሆናል፣ ወደ እምነት ይሞከራል። አገር ሰላም እንዳትሆን ሁሉም በየራሱ ድርሻ እኩል ሀሳብ ያለው እንደዛ እያደረገ ይመስለኛል። እኛ ደግሞ ከዜና ውጭ ፕሮሞት እያደረግናቸው ነው ይመስለኝ። አዶንት ቲንክ ሶ። ትናንትና እኚህን አባት አዳምጫቸው ጠዋት ዜና እሰራለሁ ቢያንስ ሲሆን ሀሳቤን አቀርባለሁ ብዬ ነበር። ስጋት ነው እየተራመድን ያለ ነው። ስጋት አለኝ፣ ጥያቄ አለኝ። በስቷል። በቃ መውጣት መግባት አልቻልንም። ይሄ የመኖር ህልውና ነውና መረር ያለ ጥያቄ መጠየቅ አለብን። በቃ እስከ መቼ ድረስ ነው? አልገባኝም። ተፈራርተን ምናምን የፖለቲካ ነው እየተባባለ የምንኖረው? የፖለቲካ አይደለም፣ የመኖር ህልውና ነው። ጀስት በመንግስት ደረጃ የዜጎችን ሰላም መጠበቅ ይመስለኛል ፕራዮሪቲው። የሚገሉትም የሆነው በመንግስት አካል ላይ ጫና ለመፍጠር እንደሆነም ይሰማኛል። ፖለቲካል አናሊሲስን ባንሰጥ ግን በቃ ሊባል ይገባል። የዜጎች ደህንነት ሊጠበቅ ይገባል። እኔ እንደዛ ነው ማሰቡ። ጦርነትን አልደግፍም እላለሁ። ወንድሙ ላይ እንዲታኮስ አልፈልግም። እውነት ለመናገር ግን የዋህ ህዝብ እያለቀ ነው። በቃ ለፖለቲካ ትርፍ የሚሆን ለምን የሚሆን ሌላው ህዝብ እያለቀ ነውና እንደ ዜና ማቅረብ ይከብዳል። ሰው ነው እያለቀ ያለው፣ ሰው ነው እየሞተ ያለው። ምንም ማንም ያትርፍበት መሞትን መቀበል ልክ ነው ብዬ አላስብም።
እና እባካችሁ እኔ ግራ ስለገባኝ ነው። ምን ሁሌ አውርተ ተገደሉ ሞቱ ይደክማል። በጣም እያስጠላኝ ነው። በቃ ሶሻል ሚዲያ ላይ የወጣሁበትን ቀን ስቲል እየረገምኩ ያሉትና ነፍሳችሁ ይጨነቃል። አንዳንዴ ምንም መፍትሄ የማታረጉትን ነገር ዝም ብላችሁ መጮህ አንዱን አካል ፕሮሞት እያደረኩ ስለመሰለኝ ነው። አዶን ነው በጣም እያስጠላኝ ነው። በአርሲ ስለሚገደሉ ኦርቶዶክሳን ያገባኛል ይመለከተኛል ለምትል ባለማህተብ ትሬንድ አታደርገው። አሁን በህብረት አንድ ላይ ቆመን በመጀመሪያ ደረጃ መሆን ያለበት ስራችን ይህ ግለሰብ ከአርሲ ምድር ከስልጣኑ መነሳት አለበት። በዚህ ሰውዬ ዘመን ነው አርሲ ላይ ኦርቶዶክሳን በግፍ እየተጨፈጨፉ በግፍ ደማቸው እየፈሰሰ ያለው። ለሙስሊሞች ሆስፒታል የተለያዩ ነገሮች መገንባት ትችላላችሁ ብሎ ፍቃድ የሚሰጥ ይህ ግለሰብ ለኦርቶዶክሳን በነፃነት የመኖር መብታቸውን የነፈገው ይህ ግለሰብ ነው። ለአንዱ በነፃነት መኖር የሚችልባት ሀገር፣ ለአንዱ ደግሞ ተሳቆና እየተገደለና እየታረደ የሚኖርባት ሀገር የለችም። ስለዚህ የሚመለከተውን አካል መጀመሪያ ይህ ግለሰብ ከአርሲ ምድር ላይ ስልጣኑን እንዲለቅ ወይም ደግሞ ከዛ ቦታ ላይ ከስልጣን እንዲነሳ ነው በህብረት ቆመን አንድ ሆነን ይህንን ሰው ከዛ ቦታ እንዲነሳ ማድረግ ያለብን። ሌላውን ተውት። ጳጳሳት ላይ የተለያዩ ላይ ጥቆማ አታድርጉ። አሁን እነሱ ሊከፋፍሉን። አሁን ደግሞ ሰሞኑን እንዴት ጳጳሳትን እንዲትናገራላችሁ የሚል ደግሞ አካል ይመጣል። ከዛ የአርሲ ጉዳይ ይረሳል። ከዛ ትሬንድ ይሆናል። ትሬንድ ሆኖ ገዳዮቻችንም ትሬንድ አድርገው ነው የሚያልፉት። ከዛ ድምፃቸውን ያጠፉና ደግሞ ቆይተው ይመጡና ይገላሉ። ከ4 ዓመት በላይ ሆኗል በአርሲ ኦርቶዶክሳውያን መገደል ከጀመሩ። ስለዚህ አሁን ላይ ሊበቃ ይገባል። አርሲ ላይ ወገን እንደሌለው፣ ዘመድ እንደሌለው፣ የሀገር መሪ መንግስት እንደሌለው፣ የቤተ ክርስቲያን መሪ አባት እንደሌለው በየቀኑ ኦርቶዶክሳውያን እንደ በግ ይታረዳሉ። ዛሬ እንኳን ከ40 በላይ ኦርቶዶክሳውያን ተገለዋል። ከ200 ምናምን በላይ የሚሆኑ ኦርቶዶክሳውያን የት እንዳሉ አይታወቅም። ሲኖዶሱም ዝም፣ ቤተ ክህነቱም ዝም፣ የሀገሪቱ መሪ መንግስትም ዝም። ከ2 ዓመት በላይ ሆኖናል በአርሲ ጉዳይ መጮ ከጀመርን። እኔ ደክሞኝ ትቸው ነበር። እግዚአብሔር ነው የምላችሁ። እስቲል ግን እየተገደሉ ነው። እስቲል ይባረራሉ። እስካሁን ቤተክርስቲያን አርሲ ላይ ይቃጠላል። ማን ነው የሚቆምልን? ማን ነው ይሄንን ጉድ የሚያስቆመው? ማን? ወገን እንደሌለው፣ ሀገር እንደሌለው፣ መሪ እንደሌለው፣ ተው የሚል አባት የቤተክርስቲያን መሪ እንደሌለው ዝም፣ ሁሉም ዝም። ምን ነው ወገን አይደሉም እንዴ እነሱ? ኢትዮጵያዊ አይደሉም? እየገደላቸው ያለን አካል ማስቆም ለምንድን ነው ያቃታችሁ? ለምንድን ነው ዝም የተባለው? አንገታቸው ላይ ማህተብ ስላደረጉ ብቻ ሰውን ያህል ክቡር ነገር እንደ በግ እየተጋደመ ሲታረድ ጸጥ፣ ቄሱም ጸጥ፣ መንግስትም ጸጥ፣ ቤተ ክህነትም ጸጥ፣ የሲኖዶስ አባላት አባቶቻችን ጸጥ፣ ሁሉም ጸጥ ብሏል። ወደ ማን ነው የምንጮህ? ወደ ማን? ለማን ነው አቤት የሚባለው? ለማን ነው? እባካችሁ እህት ወንድሞቻችንን አባት እናቶቻችንን አትግደሉ ብለን የምንጮኸው ለማን ነው? ለማን? ኦርቶዶክሳዊነታችንን ተውትና እዛ ጋር ወገንህ ኢትዮጵያዊ ሲገደል የሌላ እምነት ተከታይ ሆነክ እሰያልኩላ፣ ቤተ እምነታችን ሲቃጠል እሰያልሹላ፣ ነገ በእናንተ ይመጣል። እመኑኝ። ያንዱ ቤት ሲንኳኳ አንተ አቤት ማትል ከሆነ፣ ያንዱ ቤት ሲቃጠል አንተ ውሃ ይዘህ ማትሮጥ ከሆነ ነገ ያንተ ቤት ይቃጠላል። በዚህ እንዳትጠራጠር። መድኃኒዓለም ይፋረዳችሁ። እኔ ምንም አይደለም። ለማንም ፍትህ ስጡኝ ብያልጮህ። በእውነት በጣም ደክሞኛል። እንግዲህ ዝም ማለት ከገዳዮች ጎን መቆም ስለሆነ መተናል። እንግዲህ ለሟቾች ነፍስ ይማር ነው። እንግዲህ ተራቸው ደርሶ የሚሞቱ ሰዎች ዛሬ ንጹሃን ሰዎች ጨፍጭፈዋል። እንግዲህ ያው የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች። እንግዲህ ለማና ቤት እንደሚባልም አይታወቅም። ነገር ግን ዝም ማለት ልክ ስላልሆነ እውነት የሚሰማ ፈጣሪ አለ፣ የሚያይ ፈጣሪ አለ፣ የሚፈርድ ፈጣሪ አለ። ማንም ጽዋውን ሳያወራርድ፣ ማንም የሰራውን ስራ የበደለውን በደል ሳይክስ ወደ ላይኛው ዓለም እንደማይሸጋገር እንደ ክርስቲያን አምናለሁ። ስለዚህ ቅጣታቸውን ይቀበላሉ እናምናለን። ነገር ግን እየተጎዳ ነው እና መቼ ነው የሚያበቃው? የወገን ሞት መቼ ነው የሚያበቃው?
መርጦ አልቃሽ ትባላለህ ስትናገር። አትግደሉን ነው ሌላ አይደለም። እንዴ አትግደሉንም አትበል የሚባልበት ሀገር ላይ ነው ያለው። ልክ አይደለም። አሁንም እንላለን አትግደሉን፣ አሁንም እንላለን ወገኖቻችንን አታጥቁብን። ለዛው ንጹህ አርፎ የተቀመጡ ወገኖች ምንም የማያውቁ ፈጣሪያቸውን የሚያመልኩበት ቤተክርስቲያን ተቃጥሏል። እዚህ አሁንም ኢትዮጵያን ወገኖቻችንን አትንኩብን፣ አትግደሉብን እባካችሁ ገዳዮች፣ ተራችሁ ደርሶ ትሞታላችሁ። ይሄ ሀቅ ነው። እዚህ አንዲት ሀገር አለችን፣ ተስማምተን እንኑር። የሚሻለን እሱ ነው። እስከ መቼ ድረስ እሪ እያለን፣ እስከ መቼ ድረስ እያለቀስን፣ እስከ መቼ ድረስ ነፍስ ይማር እያለን እንኑር? አሳዛኝ ነው በእውነት። አሁንም ነፍስ ይማር፣ ሌላ ምንም አንልም። ተራችን እስኪደርስ ነፍስ ይማር። የወረዳው አስተዳደር አልሰማውም አለ ቢቢሲ ሲያናገረው። የወረዳው አስተዳደር እኔ ሰዎች ስለመሞታቸው ምንም መረጃ የለኝም ብሎ መለሰ። እንግዲህ ምናልባት የኛ ቤት አባቶች የሚሰሙት ይሄንን መረጃ ይመስለኛል። የትኛውን መረጃ ማለት ነው? የመንግስት አካላት ወይ ደግሞ የወረዳው ሰዎች ሰው አልተገደለም በፊትም ሲል ነበር። እንግዲህ የዞኑ አስተዳደር እንደምታስታውሱት ያ ሁሉ ሰው ተገድሎ በአንድ ቀን ብዙ ሰዎች በአንድ መቃብር ተቀብረው የሚያሳዝን ነገር ተፈጥሮ የዞኑ ሰው ስለሞቱ ማስረጃ የለንም ብሎ ያለበት ነበር። እሱን ነው የሚሰሙት ይመስለኛል የኛ ቤት አባቶች። ልክ ነው። እነሱ በቃ የክርስቲያኖች ደም የቅዱሳን የክርስቲያኖች የኦርቶዶክሳውያኑ ደም ለመሬታቸው ልምላሜ የሚሰጥላቸው መሬታቸውን የሚያለመልምላቸው የሚያለሰልስላቸው ስለሆነ ልክ ናቸው እነሱ። በቃ እሱማ የሚፈልጉት ነው። ኦርቶዶክሳዊውን እያነሱ ኦርቶዶክሳውያን በተፈናቀሉበት ኦርቶዶክሳውያን በተገደሉበት ስፍራ እነሱ የሃይማኖታቸውን ነገር ማቋቋም ነው የፈልጉት። እነዚያ የመንግስት አካላት ልክ ናቸው። እሱን እየሰሩ ነው እነሱ። ይሄ ልክ እነሱ ተግባራቸው ነው። እውነታቸው ነው። ልክ ናቸው እነሱ ማለት ነው። ኢሳንጎስ hojiisanii hojjechaa jiru kan keenya garuu maal dhagaaru maal hojjechaa jiru? አሁን የሚገርመኝ እኛ አባቶች ናቸው። ይሄ ሁሉ ሰው በየጊዜው እየሞተ ለስልጣን ሲሆን ለወንበር ሲሆን ለገንዘብ ሲሆን ምን ማድረግ እንደሚችሉ እኮ እናውቃለን። መንግስትን አንገት ለአንገት መተናነቅ እንደሚችሉ እኮ እናውቃለን። ጉልበታችሁ ምን ያህል እንደሆነ እኮ እናውቃለን። አቅማችሁ ምን ያህል እንደሆነ እኮ እናውቃለን። ይሄ ሁሉ ክርስቲያን ሲሞት ይሄ ሁሉ ኦርቶዶክሳዊ በየጊዜው ሲገደል ይሄን ያህል ኦርቶዶክሳዊን የማጽዳት ዘመቻ ሲሰራ አዋጅ እኮ ብቻ ነው ያልታወጀው። አሁን ወይ ደግሞ አዋጅ ቢታወጅልን በቃ ኦርቶዶክሳዊ አርሲ ውስጥ መኖር አይችልም፣ ኦርቶዶክሳዊ አርሲ ውስጥ ኖሮ ከተገኘ ይገደል ሚል አዋጅ ቢወጣልን በመንግስት በኩልም ጥሩ ነው። በዚህ አዋጅ መሰረት ኦርቶዶክሳውያን ከዚያ እንዲወጡ እንዳይኖሩ ይደረጋል ማለት ነው። እናንተም ልክ ይሄ አዋጅ የታወጀ እስኪመስል ዝም ማለታችሁ ምንም አለማለታችሁ ለእንደዚህ አይነት ነገሮች ምልአተ ጉባኤ ካልተጠራ ምልአተ ጉባኤው ካልተሰበሰበ ልጆቻችን ሞተዋል ካላለ የግድ አስራት በኩራት የተመለከተ የግድ በሚሊዮኖች የሚቆጠር ገንዘብን በተመለከተ የግድ የስልጣን ክፍፍልን በተመለከተ ነው መሆን ያለበት። የግድ የክብራችሁን ጉዳይ በተመለከተ ነው መሆን ያለበት። አረ ግድ የላችሁ አትሞቱም እኮ እንደው ትንሽዬ ሞክሩ እስኪ። ምንም አትሆኑ። ምን ሲሆን ምን ደረጃ ሲደርስ ነው እናንተ መናገር የምትችሉት? ደግሞ በመንግስት መስሪያ ቤት ኦርቶዶክሳዊ ሆናችሁ ባለስልጣን ሆናችሁ ያላችሁ ሰዎች እንዴት ቻላችሁበት ዝም ማለት? ይሄ ሁሉ ክርስቲያን ወንድሞቻችሁ፣ እህቶቻችሁ፣ እናቶቻችሁ፣ አባቶቻችሁ ሲሞቱ ሲገደሉ ዝም ብላችሁ መኖር እንዴት ቻላችሁበት? እንዴትስ እንጀራ መቁረስ ሆነላችሁ? ይሄ ሁሉ ደም እየፈሰሰ አኪል ዳማ ሆና ምድሪቱ በንጹሃን ኦርቶዶክሳውያን ደም የምታበቅለውን እንጀራ የሚገኘውን እንጀራ መብላት እንዴት ሆነላችሁ? እንዴት ቻላችሁበት? ዛሬ ሐሳብ ለመስጠት ራሱ ግራ ገባኝ። ምን ልበል? አንዳንዴ እኮ በቃ እየቆማችሁበት ያላችሁበት ነገር ግራ ይገባችኋል። ግራን ይገባኝ በእውነት በዚህ በአርሲ ኦርቶዶክሳውያን ነገር ላይ እየተደረገ ያለው እንግዲህ ብዙ ቪዲዮዎችን አይታችኋል። የወረዳው አስተዳደር አልሰማሁም እንዴ? እዚህ አዲስ አበባ ያለን አካላቶች እንኳን እየሰማን እዛው እንዴት አልሰማው? ወዲያው እኮ ማጣራት ይቻላል። ምን ተፈጠረ እዚህ አካባቢ? ምንድነው እየሆነ ያለው? እውነት ሳትሰሙ ቀርታችሁ? የሃይማኖት ተቋማት ሁሉንም እነዚህ ኦርቶዶክሳውያን ወይስ የሃይማኖት ተቋማት አይወክላቸው? አባል አይደሉም? በየጊዜው የሚገደሉት በአርሲ ያሉት ወይም ከሃይማኖት ተቋማት ውጪ ናቸው? አይመለከታቸው? ስለነዚህ መቼ ነው የምትጮሁት? ስለነዚህ መቼ ነው የምታለቅሱት? ስለነዚህ መቼ ነው ፍትህ የምታስገኙት? ስለነዚህ መቼ ነው የምትቆሙት? ኧረ ግድ የለም። እግዚአብሔር በእውነት የሚቀጣ አምላክ ነው። ግድ የላችሁም። አላውቅም። እግዚአብሔር ይታረቀን፣ እሱ ብቻ ይታረቅ። ኦርቶዶክሳውያን መቼም በየዘመኑ እየተጨፈጨፍን ነው፣ በየዘመኑ እየተገደልን እዚህ ደርሰናል።
ዛሬኛ ዘመን ላይ ደርሷል። ዛሬም በዘመናችን ኦርቶዶክሳውያን በሃይማኖታቸው ምክንያት ነው፣ እሺ በማንነታቸው አይደለም፣ በሃይማኖታቸው ምክንያት ነው እየተገደሉ ያሉት ኦርቶዶክሳውያን። አብያተ ክርስቲያናት እየተቃጠሉ ያሉት ይሄ ትልቅ ማሳያ ነው፣ በሃይማኖታቸው ምክንያት ማለት ነው። ለምንድን ነው እግዚአብሔር ዝም ያለን የሚለው እኒና እንደው ለብፁዓን አበው ሊቃነ ጳጳሳት የቀረበ አንድ ደብዳቤ ማለት እነሱን ነገሮች ላስቃኛችሁ። አይ ኦርቶዶክሳውያን ለምን መሰላችሁ? ለዛውም በአዲስ ኪዳን ለዛውም እግዚአብሔር በሥጋ ተገልጦ ፍጹም አምላክ ፍጹም ሰው ሆኖ እንዲህ ከኛ ጋር ሆኖ እንዲህ የምህረቶቹ አይን በእኛ ላይ ሆነው እንዲህ ክቡር ሥጋውና ክቡር ደሙን ሰጥቶን በዚህን ያህል ልክ እንዲህ ቀርቦን ለምን መሰላችሁ? ኑሮ እንደሌለ እስክንቆጥረው ድረስ ደማችን እንደዚህ እንደውሃ እየፈሰሰ ቤተ ክርስቲያናችን እንደ ጧፍ እየነደደች ዝም ያለው ለምን መሰላችሁ? እንዲሁ ነው ጮሆን የማንሰማ የሆን ነው። ለምን መሰላችሁ? የሚሰማንን አካል ወደፊት ለፊት አላመጣው ያለ ለምን መሰላችሁ? ምድራዊ ንጉሥ እንኳን እንደዚህ አይዘበትበትም። ኦርቶዶክሳውያን ይህን ማወቅ አለብን። በነገራችን ላይ እኔ ራሴን ወክዬ ነው የምናገረው። እንደኛ የተዘባበተበት የለም ከላይኛው መዋቅር እስከ ታችኛው ድረስ። ለዚህ ነው አልሰማን ያለው እንጂ እግዚአብሔር ተዋጊ ነው። በብሉይ ኪዳን የነበረው እግዚአብሔርና በሐዲስ ኪዳን ያለው እግዚአብሔር የተለያየ አይደለም። በብሉይ ኪዳን የነበሩት እስራኤላውያን እሱን አንተ አምላካችን ከጣዖት አምልኮ ወጥተናል ብለው በሕጉ ተገዝተው እየኖሩ እያለ በመሃል ሲያጠፉ ምንድን ነው ያደርግ የነበረው? ሌላ ጠላት ተነስቶ ያጠፋቸዋል። ጥፋታቸውን ሲያውቁ ደግሞ በሰዓቱ የእግዚአብሔር መልእክተኛ ወደሆነ ነቢይ ቀርበው ይናዘዛሉ። ንስሐቸውን ተቀብሎ ጠባቂ ይሰጣቸዋል። እንደነ ጌዲዮን አይነት እንደነ ዳዊት አይነት ይሰጣቸዋል ጠባቂ። እንደነ ሳምሶን አይነት ይሰጣቸዋል ጠባቂ። ያ እግዚአብሔር አልተቀየረም፣ አሁንም አለ። እኛ እኮ እንዴት እኮ እንደተዘባበትንበት ኦርቶዶክሳውያን ከላይኛው መዋቅር እስከ ታችኛው ድረስ አንድ ክርስቶስን የምናመልክን ኦርቶዶክሳውያንን እኮ ቤተክርስቲያንን ከሁለት ከፍለው በመድረኩ ላይ ቆመው የሚባርኩን አባቶች እኮ ነው ያሉት። አሁን ይህን እኮ አምነን ተቀብለን ነው ያለ ነው። ምን ላደርግ እችላለሁ አትበለኝ። ጥያቄ ጠይቅ እኮ ነው የምልህ። ባለፈው የጀመርነው እንቅስቃሴ ነበረ። ለምሳሌ ኑ ግቡና ፈረሙ፣ ኑ እንደዚህ እናድርግ እያልን ነበረ። ዓለሙ ችግራችን ሊፈታው አይደለም፣ ግን ይሄው ይህ ነገር ሲፈጸም አንድ ላይ ስንቆም ድምፃችን ያስፈራል። እኛ እኮ እንደ ሰው ሄደን ተዋግተን ሰው አንገልም። ራሳችንም እኮ ለመከላከል እኮ መገናኘት እኮ አለብን። አሁን እኮ አንድ ቤተክርስቲያን ኑረን አንገናኝም። ምንድን ነው የሆን ነው? እኔ እኮ የማይገባኝ ነገር ይህ እኮ ነው። እናንተ ላይ እንደዚህ ምጮኸው በዙሪያችሁ ያለው እናንተ ሊያስተዳድር የተቀመጠው አካል ነው አደንዝዞ መርፌ ወግቷችሁ ያለው። እሱን ጠይቅ። ወጣት ከሆንክ አንተ ትጠየቃለህ እኮ ነው የምልህ። አሁን እኮ ማን ጠየቅ ነው የሚመስላችሁ? በእግዚአብሔር ፊት እንደየ መክሊታችን እንጠየቃለን። መናገር እየቻልክ ዝም ብትል ትጠየቃለህ። ይህን ነገር ባለመናገራችን ንስሐ ነው የምንገባው ሂደን። በነገራችን ማድረግ አለባችሁ። እንዲህ ሲሆን እንዲህ አላልኩም ብለህ ለንስሐ አባት መናገር አለብህ ሂደህ። ኦርቶዶክሳዊ ከዚህ በላይ በደልና ኃጢአት የለም። የገዛ ደምህ የገዛ ስጋ በክርስቶስ አንድ የሆንከው ተወኝ እያለ እየተገደለ ከዛ በላይ ቤተክርስቲያን እየነደደች ዝም ብትል እያወክ ነው የምልህ። ወይ ከክርስቶስ አምላክነት ወጥተህ አምላክ አይደለህም ብለህ ወጥተህ ከሌላ አካል መቀመጥ አለብህ፣ ወይም ሌላ መሆን አለብህ። ክርስቶሳዊ ሆነ ግን በዚች ቅዱስ ቤተክርስቲያን በቅዱስ ጴጥሮስ ምስክርነት በተሰራችው ቤተክርስቲያን ላይ ቁመህ ግን ዝም ብትል ከተጠያቂነት ከላይ እስከታች ድረስ አናመልጣትም። የሞቱትማ እንዲያውም ስለ ስሙ ሙተዋል። አንድ ጊዜ የጽድቅን አክሊል ይቀዳጃሉ። እኔ እናንተን ለመከራ የተቀመጥ ነው። ይህ ማወቅ አለባችሁ። ባለፈው እንኳን ኑ ግቡ እንደዚህ በየግሩፓችሁ አስቀምጡ፣ ኑ ፈርሙ፣ አንድ ላይ ኑ ብለን ለፍልፈን ማንሰማ የለም። ይኸው ዛሬ ደግሞ እንደገና አንድ ሞት መጣ፣ አሁንም ይቀጥላል። እስከ መቼ ነው እንዲህ የምንሆነው? ግን ብዙ ነገር ማድረግ እየተቻለ ምንም አለማድረግ እንዴት ያማል! ማምላክ እንዴት ያማል! አምሶሪ ኤኒዌይስ በጣም ከጮኩባችሁ ያለነው አሁን ወደ ንስሐ ልንመለስ ያስፈልጋል። ወደ እግዚአብሔር እንመለስ። በእውነት ወደ እግዚአብሔር እንመለስ። እሱን እንለምን። ሰዎችን የተማጸነውን ያህል ሰዎችን ፍትህ አስከብሮ ያልነውን ያህል እግዚአብሔርን ብንለምነው እሱ ዋጋ ይሰጣል። እሱ መልስ ይሰጣል። ስለዚህ ዛሬ እኔና እናንተ ሁላችንም ኦርቶዶክሳውያን እየተጨፈጨፍን እየተገደልን ደርሰናል። ተዘጋጅተን ነው መኖር ያለብን። ስጋውን ደሙን ተቀብለን ተዘጋጅተን መጠበቅ አለብን። በቃ
ከዚህ ጽዋ ልንቀምስ ከዚህ ጽዋ ልንካፈል እኛም ተራችን ይደርሳል። ዝም እየተባለ ስለሆነ ምንም እየተደረገ ስላልሆነ ማለት ነው። ስለዚህ ንስሐ እንግባ። ተከፋፍለናል። በአንድ ቤተክርስቲያን ውስጥ እያስቀደስን ተከፋፍለናል። ዘረኝነቱ እኛ ጋር ነው ያለው። በሃይማኖታችን አንድ አንሆንም። ምቀኝነቱ እኛ ጋር ነው ያለው። ክፋቱ እኛ ጋር ነው ያለው። ተንኮሉ እኛ ጋር ነው ያለው። በጣም በሚያስጠላ ሁኔታ ውስጥ ነው ያለነው። ዛሬ ክርስቲያኖች አንወሻሽ። ወንድም በወንድሙ ላይ እየተጨካከንን ያለን፣ ተመሳሳይ ነጠላ ለብሰን ልባችን ሌላ ቦታ ነው ያለው። ታዲያ እግዚአብሔር በምን ይታረቅ? ይዋቸው ሌሎቹ በሃይማኖታቸው ሲመጣ ዛሬ አንድ መስጊድ ውስጥ አንድ እስላም ተገድሎ ቢሆን ምን ነበር የሚፈጠረው? አንድነታቸው ህብረታቸው እኛ ጋር ብለን ከንፈር ከመምጠጥ ውጭ ምንም እናመጣው ነገር የለም። ለምን? እኛ ጋር ስላልደረሰ ማለት። እዛ ጋር ያለው የፈሰሰው ደም የኔ የወገኔ ነው ደም ስለማንል ማለት። ታዲያ እግዚአብሔርስ በምን ይታረቅ? መከፋፈሉን እንተው። ካለንበት ከዚህ ከዘረኝነት ዓለም እንውጣ፣ ከምቀኝነት ዓለም እንውጣ። ወደሱ እንቅረብ፣ እንንገረው። ንስሐ ገብተን ተዘጋጅተን እንጠብቅ። ለጳጳሳቱ የቀረበውን እኒ ብፁዕ ቅዱስ አቡነ ማትያስም እንግዲህ ዝምታቸውን ሰብረዋል። ፍትህ ፍትህ ልል አልመጣሁም። ባለማተብ ሆነ ኦርቶዶክሳዊ ሆነ ይህን ቪዲዮ ሙሉ ሳትመለከት ሼር ሪፖስት አታርግ የምታልፍ ከሆነ እጅጉን አዝኝባለሁ። አባቶች ሆይ ይህንን ደብዳቤ የምጽፍላችሁ በደስታና በምስጋና ሳይሆን በደምና በእንባ በረሰረሰ ልብ በተሰበረ መንፈስ ነው። ዛሬ በየቀኑ ልጆቻችሁ የመንጋችሁ በጎች ሲታረዱና ሲሰደዱ በቁማቸው ሲቃጠሉ ማየት የዕለት ተዕለት ሕይወታችን ሆኗል። የእግዚአብሔር ማደሪያ የሆኑት ታላላቅ አብያተ ክርስቲያናት በደል አራማጆች ሲያወድሟቸው አመድ ሲያደርጓቸው እያየን ነው። ነገር ግን ከሁሉ በላይ የሚያስለቅሰን ልባችንን የሚያደመው የጠላት ጭካኔ ሳይሆን የእናንተ የክቡራን አባቶቻችን ዝምታ ነው። መጽሐፍ ቅዱስ መልካም እረኛ ነፍሱን ስለ በጎች አሳልፎ ይሰጣል ይላል። እናንተ ግን መንጋውን በተኩላ ተከቦ ሲበላ ድምጻችሁን አጥፍታችሁ በደለ ወንበር ላይ ተቀምጣችሁም እረኞቻችን የት አላችሁ እያሉ ሲማጸኑም ሰማይ የሚነካ ጩኸታቸው የእናንተን አዳራሽ አልፎ ሊገባ አልቻለም። የሚያሳዝነው ግን ስልጣናችሁ፣ ክብራችሁና ጥቅማችሁ ሲነካ ግን አደባባዩን በጩኸትና በውግዘት ስታናውጡት ማየታችን ነው። ታዲያ ግን እኛ ምእመናን ለእናንተ ምንድነን? የስልጣናችሁ ማስጠበቂያ ወይስ የእግዚአብሔር አደራዎችም? ክርስቶስ የሰጣችሁ እረኝነት በጎችን እንድትጠብቁ እንጂ በጎቹ እየታረዱ እናንተ በሰላም እንድትኖሩ አልነበረም። አባቶቼ ሆይ እባካችሁ ከእንቅልፋችሁ ንቁም። ከቅንጦት ከምቾት ወንበራችሁ ወረዱና የሕዝባችሁን እንባ አብሱም። የእግዚአብሔር ፍርድ ከቤቱ ይጀምራል። ነገ በእግዚአብሔር ፊት ስትቆሙ ስለጠፋው እያንዳንዱ ነፍስ ምን መልስ ልትሰጡ ነው? እባካችሁ ውጡና ስለ ልጆቻችሁ ጮኹም። የመንጋችሁ መታረድ ይብቃም፣ ከቀረችው ትንሿ በጋችሁም። ብፁዓን አባቶች ለመንጋውና ለራሳችሁ ተጠንቀቁ ተብሎ እናንተ ግን 4 ኪሎ ላይ ተቀምጣችሁ ለራሳችሁ ብቻ በመጠንቀቃችሁ ለራሳችሁ ደሞዝ ጭማሪ፣ ለራሳችሁ መኪና፣ ለራሳችሁ የግል ቤቶች በመጨነቃችሁ አሩሲ ላይ ይህንም ያህል ሰቆቃ መከራ ሲደርስ መንግስት እንኳን እንዳደርሱብኝ ቢሏችሁ ለቅሶ መድረስ አትችሉም ወይ? ሄዳችሁ መገኘት አትችሉም ወይ? መገለጥ አትችሉም ወይ? ግራ የገባን ነገር አሩሲ ያሉት ህዝበ ክርስቲያን አይደሉም ወይ? በየአመቱ ከአሩሲ ሀገረ ስብከት ከዛ ሀገረ ስብከት ገንዘብ አይመጣም ወይ? ምን እስኪሆን ነው የምትጠብቁት? የ110 ዓመት ቤተክርስቲያን ተቃጠለ ህንጻውስ ነገ ሰው ካለ ይሰራል። እነዚህ ያለቁት ሰዎች ችግኝ እኮ አይደለም የሚቆረጠው የሰው ነፍስ ነው። ምን ሲሆን ነው እናንተ አሩሲ የምትገኙት? ምን ሲሆን ነው እናንተ እዛ ተገኝታችሁ አለን አባቶቻችሁ ክርስትና ሰማዕትነት ነው ግን ብላችሁ የምታጽናኑት? ይሄ ግን እኮ ሰማዕትነት አይደለም፣ ግፍ ነው። ግፍ ሰው እንደሌላቸው፣ ወገን እንደሌላቸው፣ መሪ እንደሌላቸው፣ ጠባቂ እንደሌላቸው፣ አባት እንደሌላቸው ታውቆ በአንድ ሰው በሁለት ሰው በሶስት ሰው የጀመሩትን ተደብቀው ይገሉ የነበሩትን በአደባባይ ሲያደርጉት ይሄ ንቀት ነው እንጂ ሰማዕትነት አይደለም። ለዚህ የሰማዕታትን ታሪክ እንዳትተርኩ፣ ለዚህ የሰማዕታትን ታሪክ እንዳትተርኩ። ይሄ መናቅ መደፈርና ግፍ ነው።
ግን አሁን እያየን ያለነው መጽሐፉ ያለው ቃል ብቻ ነው። ምንደኞች ናችሁ። በቃ ከዚህ በላይ ለእናንተ የሚገልጣችሁ ምንም አይነት ቋንቋ የለም። ምንደኞች ናችሁ። እረኞች ልትባሉ አይገባም በየትኛውም መስፈርት። ሌሎቻችሁ ሀገረ ስብከታችሁ ያልሆነ እንኳን ወይ ቪዲዮ አትሰሩ፣ ወይ አቤት አትሉ፣ ወይ የሆነ ነገር አትደርጉ። ደግሞ በሰኔ ጾም ምህላ ታውጇል። እስኪ አሩሲ ውረዱና ምህላውን አውጁት። ምንም ልንላችሁ አንችልም። እናንተን እረኛ ብሎ ለመጠራት እጅግ ይከብዳል። መድኃኔ ዓለም ግን የነዛ የንጹሃን አምላክ፣ የነዛ የምስኪኖች አምላክ፣ የነሱ መከራ ጽዋ ይሞላል። የማይሞላ እንዳይመስላችሁ፣ ይሞላል፣ ይሞላል። ፍርድም ይመጣል። ከፍርድ ግን አታመልጡ። እግዚአብሔር ያክብራችሁ፣ እረኝነታችሁን ሳይሆን ምንደኝነታችሁን ስላሳያችሁ። ዛሬም የአርሲ ጉዳይ የሚገዳችሁ ከሆነ ይሄንን ቪዲዮ ኮፒ ሊንክ እያደረጋችሁ ሼር እያደረጋችሁ ለአባቶች አድርሱልኝ። አባቶች ድንግል ማርያም ምስክሬ ናት፣ መፍራት በእናንተ አያምርም። ድምፅ አለመሆን በእናንተ አያምርም። መንጋውን ችላ ማለት በእናንተ አያምርም። ይሄ ጩኸት የኛ ሳይሆን የእናንተ ነበር ዛሬ መሆን ያለበት። ዝምታ በእናንተ አያምርም። አይቶ እንዳላየ ማለት በእናንተ አያምርም። መልስ አለመስጠት በእናንተ አያምርም። ቦታው የተቀመጣችሁበት ቦታ ተመችቷችሁ ተንደላቃችሁ የምትኖሩበት ወንበር ሳይሆን እንደዚህ ግብ ሲፈጸምና በሚለቀስበት ሰዓት ላይ መከራ በሚበዛበት ሰዓት ላይ አጥታችሁ እንድትናገሩ ልጆቻችሁ እንድትጠብቁ ነው ክርስቶስ ኢየሱስ አደራ ያላችሁ እንጂ አይታችሁ እንዳላየ ሰምታችሁ እንዳልሰማ ዝም እንድትሉ አይደለም። ስለ እውነት ነው የምላችሁ። የዛሬው ትውልድ ያልፋል። የነገው ትውልድ ግን ስማችሁን ለዘላለም በማይረሳ መንገድ ነው የሚያነሳውና አባቶች መፍራት ዝም ማለት በእናንተ አያምርም። አሁንም ድረስ በሰቆቃ ነው ያሉት፣ እየሞቱ ነው ያሉት ከህፃን እስከ አዋቂ። ቤተክርስቲያን እየተቃጠለ እናንተ ግን የተለያየ አይነት ስራ ላይ ሆናችሁ ይሄ ተመረቀ ይሄ ተከፈተ ማለት በእጅጉ በጣም የሚያሳፍር ነውና አባት እንደ አባት ቆፍጠን ብሎ ካልተገኘ ምን አለ ታዲያ? ምን ነው የሚያስፈራችሁ? እናንተ ለዓለም እኮ የሞታችሁ ሰዎች እኮ ናችሁ። ልጆቻችሁ እኛ ብቻ ነን። የሥጋ ልጅ የላችሁ ምን የላችሁ። የኃላፊነታችሁ እኛን መጠበቅ እስከሆነ ድረስ ለምንድን ነው ይሄንን ስራችሁ ማሰብ? ቅዱስነታቸው አርሲ ላይ የተፈጸመውን ግፍ አወገዙ። ብፁዕ አቡነ ማትያስ በመልእክታቸው በአርሲ ሀገረ ስብከት በአሰኮ፣ በሽርካ፣ በሆንቆሎ፣ በዋቤና በሙኔሳ ወረዳዎች በመንፈስ ቅዱስ ልጆቻችንና በቅድስት ቤተክርስቲያን ላይ ስለደረሰው አሰቃቂ ጥቃት የሰማነው በተሰበረ ልብ ነው። የእምነት ነጻነት ተደፍሮ 100 ዓመታት ያስቆጠረ የጠለታ ቅዱስ ገብርኤል ቤተክርስቲያን በተቃጠለበት እንዲሁም የካራ ኮፍቴና መድኃኔዓለም ቤተክርስቲያን በተዘረፈበት በዚህ ክፉ ቀን በርካታ ምዕመናን በግፍ መሰዋታቸውንና በመቶዎች የሚቆጠሩ ወገኖች ከቀያቸው መፈናቀላቸው ቤተክርስቲያናችንን በእጅጉ ያሳዘነ ክስተት ነው ብለዋል። በመሆኑም ይህ መከራ እያበቃ ሳይሆን እየሰፋ በመምጣቱ የዜጎችን ደህንነት የመጠበቅና ሰላምን የማስፈን አደራ የተጣለባቸው የጸጥታ አካላትና በየመዋቅሩ ያላችሁ ኃላፊዎች ከምንም በላይ ታሪክ የሚጠይቃችሁ በስልጣን ዘመናችሁ ለዜጎች ደህንነት በምትከፍሉት ዋጋ ነውና ይህንን የጥቃት ሰንሰለት በማስቆምና ወንጀለኞችን ለሕግ በማቅረብ ከታሪክ ባለዕዳነት ትድኑ ዘንድ በቤተክርስቲያናችን ስም አበክረን እናሳስባለን ብለዋል። እንግዲህ ወንድሞቻችን ለአባቶቻችን በልጅነት በቤተ ክርስቲያን ስርዓት መሰረት አንዳንድ ሀሳቦችን አንስተው አቅርበዋል። ሰምተው መፍትሄ ያመጣሉ ብዬ አምናለሁ። መቼም ዝም አንልም፣ ተስፋ አንቆርጥም። ክርስቲያኖች ነን። እግዚአብሔር አምላክ ይታረቀን። እንግዲህ መረጃዎቹን እንድታዩ ነው ያመጣውላችሁ። በጣም እጅግ አሳዛኝ ጊዜ ደርሰናል። ለአርሲ ወገኖቻችን አምላካችን ይድረስልን። ቸር ቆዩልን።